እነ ሜሪንና ዳኒን አብርሃምን እያጣላቸው በጣም ትልቅ ችግር ተፈጥሯል። ይህም ነገር ምንድነው? አብርሃም እውነተኛ ነገር መስሎት ያመነው ነገር ውሸት እንደሆነና ለስለላ ወደ እሱ ቤት እንደሄዱና እሱን እንደቀረቡት ሲያቅ እጅግ በጣም ከባድ ነገር የተፈጠረው። አብርሃምም ሄርሜላ ማናት ሜሪ ራሱ እንዴት ይሄን ነገር ሊሰማ ቻለ ብላ በጣም ደንግጣለች። ምንድነው የተፈጠረው? ምንድነው የሆነው የሚለው ነገር አብረን የምናብራራውና አብረን የምናይ ይሆናል። እጅግ በጣም ከባድ ነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? የኔ ውዶች ማለት ነው። ዛሬም እንግዲህ ተመልሼ መጥቻለሁ በሌላ ቪዲዮ ከተፍ ብዬላችኋለሁ ማለት ነው። እና የኔ ውዶች ይሄንን ቪዲዮ እያያችሁ ቪዲዮ ላይክ እያደረጋችሁ ከኔ ጋር አብራችሁ ሁኑ ማለት ነው ውዶቼ። ከባድ ነገር እና እንግዲህ አወዛጋቢ የሆነ ነገር ተፈጥሯል። እሱ አወዛጋቢው ነገር እንግዲህ ምንድነው የሚለው ነገር አብረን የምናይ ነው የሚሆነው። እውነት ለመናገር ግን ማለት ነው እኔ እኮ አንዳንድ ጊዜ እኮ የማያስቀው ፓርት ላይ ያስቀኛል እኮ ለምን ትዝ ስለሚሉኝ ማለት ነው። እና እየተደረጉ ያሉ ነገሮች ትዝ ስለሚሉኝ በቃ እነዛ ነገር እያሰብኩኝ በቃ ስቃለሁኝ። ያው እንግዲህ መሳቅ ግዴታ ነው የኔ ውዶች ማለት ነው። ሳቁ፣ ተጫወቱ፣ ፈታ ዘና በሉ። እንዴ እስከ መቼ ድረስ እየተጨነቀን እስከ መቼ ድረስ ችግርና ጭንቀት ብቻ እያወራን እንዘልቀዋለን አይደል? እንዴ ውዶች አንዳንድ ጊዜም በመሀል ቀልዱን ጣል እያደረግን ምናምን ትንሽ ፈገግ አይደለ? በቃ ፈገግ ማለት አለብንና ሰደቃ ነው በነገራችን ላይ ጥርሳችሁ ፈገግ ብላችሁ ማሳየት መሳቅ ሰምታችኋል፣ ሰደቃ ነው። እና ውዶቼ መለላችሁ ነው የመጣሁት እንግዲህ እንደዚህ ወሬ መች ወይ የወሬ ሱስ እኮ ገና ይደፋኛል፣ ገና ድፍት ያደርገኛል። ይኸው ስራ እየሰራሁ ሻወር ገብቼ ልብሴን ቀያይሬ ምናምን ማለት ነው በቃ ወደ ቪዲዮ ቀረጻ የገባሁት ማለት ነውና የወሬ ሱስ እኮ እንደዚህ ሊደፋኝ እኮ ነው። በቃ መዳም ራሱ ብጠራኝ እኮ አልሰማትም እኮ ይሄ ስራ ሻውጣሽ ነው የምላትና ለማንኛውም ወዶቼ ወደ መጣሁበት ስገባ ምንድነው እንግዲህ ሜሪ የደበቀችው ነገር እንዳለ አብርሃም ሰምቷል። ከሌላ ቦታ ነበር የሰማው ይሄን ነገር ማለት ነውና እሱም ሲጠይቃት ደግሞ አረ እነሱኛ ሊያጣሉን ፈልገው ነው፣ እኔ እንደዚህ አይነት ሰው አይደለሁም፣ እኔ አንተን ሩታ ውሸታም እንደሆነችና ሩታ በጣም አንተ ተበዳይ እንደሆንክና ሩታ በዳይ እንደሆነ ስለተረዳሁኝ እውነቱን ስላወቅኩ ነው ወደ አንተ የመጣሁት እንጂ አንተ እንዳሰብኩ አይደለም ብላ ነበር ያለችው። ግን ደግሞ አብርሃም ደግሞ ሜሪና ዳኒ ከአብርሃም ጋር ሆነው ሩታንና እንደዚህ እና ኤፍሬምን እንደዚህ የሚያደርጉት ተነጋግረው አብርሃምና ሄርሜላ እየሰሩ ያሉትን ወይንም የሚያደርጉትን የሚያቅዱትን እቅድና መረጃ እያመጡ ለሩታ እንዲሰጧት ነበር እንግዲህ የተነጋገሩትን የሰማው ማለት ነው። እነሱ ግን ውሸት ነው እያሉ ነው። ግን አብርሃም እንዴት ይሄን ነገር መጠርጠር አልቻለም? ጋይሶችዬ ምን ያህል ደደብ ቢሆን ምን ያህል እንደው የማያስብ ጭንቅላት ራሱ ቢኖረው እንዴት ሜሪና ዳኒ አንድ ላይ የነበሩ ሰዎች በጣም የሚዋደዱ የነበሩ ሰዎች በድንገት ተጣላም ብለው ሩታን ትተዋት ወደ አብርሃም ሲቀየሩ የሆነ ነገር አስበው ነው ብለው ለምን ማሰብ አልቻሉም ማለት ነው። አንዳንድ ግን አንዳንድ ጊዜ ማለት ነው አብርሃምና ማናት እቺ ስሟ ማን ነው? እቺ ዶማ ጭንቅላት ማለት ነው ሄርሜላ። እኔ ግራ የገባኝ ነገር ምን ታውቃላችሁ? ይሄን ያህል ሁለት ደደብ አንድ ላይ መሆን ይችላል እንዴ? ሁለት ዶማ ሁለት አይምሮ ድፍኖች ማለት ነው። እንዴት ነው ሜሪ ከመሬት ተነስታ በጣም ሩታን ስትወድ የነበረች ለሩታ ወገቧን ታጥቃ ስትደባደብ ስትጣላ የነበረች ሴት ግልብጥ ብላ አብርሃምን ስትደግፈው አብርሃም እንዴት መጠርጠር አልቻለም? ይሄ እኮ የአደባባይ ሚስጥር እኮ ነው። አብርሃም ግን የእውነት መስሎት ነበረ ሲያሽቃብጥ የነበረው ማለት ነው። ስለዚህ ይሄን ነገር ነበር የሰማው ማለት ነው። ግን እውነት ነው ውሸት ነው የሚለውን ነገር እንግዲህ ገና ሰምቷል፣ ገና እያጣራ ነው። ይሄ ነገር እውነት ይመስላችኋል ወይስ ውሸት ይመስላችኋል ቤተሰቦች ማለት ነው? ሜሪና ዳኒ ወደና አብርሃም ህይወት የመጡት እያሽቃበጡ እውነቱን ለማጣራት አብርሃምና ሄርሜላ ስለ ሩታ ምን ያስባሉ የሚለውን ነገር መረጃ እየወሰዱ ለሩታ እንዲሰጧት ነው የተባለው የተሰማው ነገር ማለት ነው። በጣም ብዙ ልጆችም ይሄን ነገር እየተናገሩት ነበር በሌላ ቻናል ቪዲዮ የተለቀቀው ማለት ነው። ይሄ ነገር ለምን አዲስ ሆነባቸው እነሱ ማለት ነው? እንዴት ነው ሰው ካንዱን የሚወደውን ሰው ተገልብጦ ሌላ ሰው መውደድ ይችላል? መውደድ እኮ ቀላል ነገር አይደለም አይደል ጋይሶችዬ? እንዴ ብቻ ግን እውነት ለመናገር አብርሃም ምንም ነገር ሊደነግጥ አይገባም። ምክንያቱም ይሄ ነገር ያለ ነው። ይሄ እኮ እኛ የምናውቀው ነገር ነው። ላንተ ነው አዲስ ሚስጥር የሆነብህ እንጂ ማለት ነው። ኦ ማይ ጋድ ስላላችሁ ኦኤምጂ አብርሃም ግን ምን ሆኖ ነው እንደዚህ እልም ያለ ፋራ የሆነው? በቃ የሆነ ፋራ እንጭጭ ፋራ ገና አዲስ የጀመረ ፋራ